ጤና ይስጥልኝ እንደምናችሁ እንደምንከረማችሁ መቼም አንዳንድ ጥሩ ያልሆኑ ትውልድ የማይቀርጽ ነገር ስናይ ብቅ ብለን ከመናገራችን ወደ ኋላ አለንም። አንድ ሕፃን ልጅ ከወለጋ መኪና ስር ተንጠልጥሎ ወደ አዲስ አበባ መምጣቱን በተለያየ ሚዲያ ላይ እሱን ለመርዳትም በተለያየ ነገር እየተደረገ ሲሰራጭ አይቻለሁ። የልጁን ለመርዳት የሚደረገው ጥረት ሳላደንቅ አላልፍም። ነገር ግን በጎ ስራ ስንሰራ ወንጀለኛ መሆን ደግሞ ትክክል አይደለም። በጎ ስራ ስለሰራን ወንጀል ስንሰራ ሕግ ይለቀናል ብሎ የሚያስቡ ሰዎች በጎ ስራን በወንጀል መሸፈን ወንጀልን መሸፈን አይቻልም። እኔ እንደ ወንጀል እቆጥረዋለሁ። ለምን በሉ፣ ይሄ ልጅ በኢትዮጵያ ውስጥ ብቸኛው ችግረኛ ሕፃን አይደለም። በመላ ኢትዮጵያ በዚህ መልክ በዚህ ኑሮ መዓት ሕፃናቶች አሉ። አንድ ልጅ ለመርዳት ብለን 10,000 ሕፃናቶች እንዲሞቱ ማድረግ ወንጀል ነው። ምክንያቱም ይሄን ልጅ ያየ በገጠሩና በሩቅ አካባቢ ያሉ ሕፃናቶች ይሄ ልጅ በዚህ መልክ ሄዶ ነው እንዲህ አይነት ብር ያገኘውና ያለፈለት ብለው ተመሳሳይ ድርጊት ፈጽመው በመኪና አደጋ እንዲደርስባቸው ማበረታታት ራሱን የቻለ ወንጀል ነው። ፌደራል ፖሊስ የሀገሪቷ ሕግ እንዲህ አይነት ፕሮሞሽን መከልከል ያስፈልጋል። አይኖ ይገባኛል። በጎ አድራጎት ልጆች በጎ እንሰራለን የሚሉ ቲክቶከሮች እኔ እረዳለሁ፣ የሚዲያ ሰው ስለሆንኩኝ 10 ብር ረድተህ 100 ብር እንደምታገኝበት አውቃለሁ። እኔ ቲክቶክ ላይ ማለት ነው ከሩህሩህነት የተነሳ ሳይሆን ፓብሊክ ሚዲያቸውን ላይ የሚያገኙበትን ኤኒ ነገር ማድረግ ወደኋላ አይሉ። ይሄ ሕፃን እንደ ሕፃን እኔ መረዳቱ ደስተኛ ነኝ። ሌሎችን ለአደጋ በሚጋልጥ መልክ ደግሞ አንድ ሰው ረድተ 10,000 ሕፃን 10 ሰው እንዲሞት መፍቀድ ወንጀል ነው፣ አደገኛ ወንጀል። እስኪ አዶናይ የሚያደርገውን ተመልከቱ። 10 ዓመት ልጅ ልንገራችሁ፣ ገመቺስ የሚባል ማለት ነው ሕፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው። ይህ ልጅ እንግዲህ በጣም ትልቅ የሆነ ሪስክ ነው የወሰደው፣ ማንም ሰው የማያደርገው ምን ያህል እናቱን ማገዝ ቢፈልግ ነው። እና በጣም ልቤ ውስጥ የገባ ልጅ ነው እና በጣም ጥንካሬው ያሳያል። እና ለጆኒ እንግዲህ ሳናገረው ስለዚህ ለሕፃን ልጅ 10 ዓመት ልጅ የተስማማ ነው ምንድን ነው ለገመቺስ እንግዲህ ለ12 ወራት በየወሩ 100,000 ብር እየተሰጠ በቦራ ስም ለእናቱና ለሱ እንዲሆን ለማገዝ ተስማምተናል ማለት ነው። እና ሁላችሁም ማወቅ ያለባችሁ ቦራ ለልጆች በጣም ትልቅ የሆነ ውለታ እየዋለ ነው። አንድ አይነት ዓላማ ስላለን አብረን እየቆምን ያለ ነው። ከዚህ በላይ ትልቅ ነገር እንደምናደርግ ቃል እንገባለን ማለት ነው። አመሰግናለሁ። አሁን እንግዲህ ይሄ ለእኔ ወንጀል ነው። በእኔ አይን ሳየው 1,200,000 ብር ለአመት ሰጡት። ነገር ግን ብዙ ሕፃናቶችን ማበረታታት ጥንካሬ አይደለም፣ ወንጀል ነው። በመኪና ስር ተንጠልጥሎ ያ ልጅ ቢሞት ኖሮ ሹፌሩ ይታሰራል፣ ወንጀለኛ ነው። ሳላይ ነው መኪና ስር ገብቶ የሞተው ብሎ ሕግ አይለቀውም። መኪና ስር የሚገቡን ነገሮች የመቆጣጠር የሹፌሩ ግዴታ ስለሆነ ይሄን ፕሮሞሽን ማስተማር እንደ ጥሩ ጥንካሬ እንደ ጥሩ ስትሮንግስ ለትውልድ ማስተማር እኔ ቦን ፖሊስ ቦን አዶናይን አስሯለሁ ወስጄ። ለምን ሌላ ሕፃናቶችም እንዲያርጉና ጥንካሬ ነው ብለ እንደ ማስተማር ስለምቆጥር ማለት ነው። ስለዚህ አንዳንድ ጊዜ ፓብሊክ ሚዲያ ስላገኘን ብቻ ሚዲያ ላይ በቃ ታወቅን ስለተባለ ብቻ አንድ ሰው ለመርዳት 10 ሰው እንዲሞት መፍቀድ አይገባም ብዬ ነው ማምነው በኔ እይታ።
መርዳት ከፈለክ እንደዚህ አይነት ነገር ፕሮሞሽን አታረግም። በቃ በድብቅ እርዳው። ትክክል እንዳልሰራ አስተምረው፣ ከሞት እንደተረፈ አስተምረው፣ በድብቅ አሰባስበ ትረዳለህ እንጂ ለሌላ ህፃናቶችም አሁን በየአመቱ 100,000 ብር በየወሩ 100,000 ብር አለ ሰው። አሁን 100,000 በወር የሚለውን ነው። በአመት 1,200,000 ብር ነው። ይሄንን አንድ ጊዜ ሰጥተው ማቋቋሚያ ማድረግ እንጂ ህፃናትን ፕሮሞሽን መጠቀሚያ ማድረግ ራሱ ወንጀል ነው። አሁን ይሄን ፓብሊክ ሚዲያ እነሱ ሲቀርጹ ገንዘብ ያገኙበታል። ነፃ እንዳይመስል። አሁን በዚህ ቪው $2,000 $1,000 ከሸቀለ በቂ ነው ለሱ። የኢትዮጵያ ህዝብ እኮ እኔ ጅልነት የማየው እንጨት ላይ ማረም ታየች ተብሎ ሲጨፈር ጳጳሶቹ ወጥቶ ሐሰተኛ መልእክት ነው ብሎ መከላከል ሲያቅታቸው ሳይ ምን አይነት ህዝብ እንደተፈጠረ ምን እየሄድን እንደሆነ በጣም ያሳስበኛል ማለት። ስለዚህ እንዲህ አይነት ወንጀልን ማበረታታት የፌደራል ፖሊስ ዝም ብሎ የሚከተላቸው የህግ አካላቶች ህፃናቶችን ነገ በዚህ መልክ ሌሎችም ይሄ ገመቺ ሲያገኘውን እድል አገኛለሁ ብለው ቤተሰቦቻቸው አድርግ ብለው እንደሚልኳቸው ከኑሯቸው ችግር የተነሳ ግልጽ ነው። ስለዚህ ገመቺ ስናድናለሁ ብለ 10 ህፃናቶች እንዲሞቱ ማበረታታት ትክክል አይደለም። ገመቺ ጠንካራ ስራ አይደለም የሰራው። በጣም መጥፎ ወንጀል የሚሆን ስራ ነው የሰራው። እዚህ ይሄ በሚዲያ ፕሮሞሽን አይደረግም፣ አይተዋወቅም። ሌሎች ህፃናቶች ከገጠሩ አካባቢ ይሄንን ያዩ ለኔም ይሄ እድል ያጋጥመኛል ብለው ህይወታቸውን እንዲያጡ ማድረግ ስለሆነ እንደዚህ አይነትን ፓብሊክ ሚዲያ ላይ ሲሄዱ የህግ አካላቶች የህፃናቶች መብት ጥበቃ አካላቶች ምን እንደሚሰሩ ምን እንደሚቆጣጠሩ ለኔ ግራ ይገባኛልና ኃይል ትሏቸው ይገባል የሚል መልእክት አለኝ።